ሰላም ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች። በዚህ ቪዲዮ ዛሬ በኦንላይን ፓስፖርት ስታዝዙ የፓስፖርት መመሪያና የኦንላይን የቀጠሮ ህጎች አሉ። እናንተ ብዙ ሳታውቁ የኦንላይን ቀጠሮ ስታስይዙ አንድ ሳምንት ከዛም በላይ ጊዜያቶች ሊፈጅባችሁ ይችላል። አሊያም ደግሞ ስራ በዝቶባችሁ እንኳን በፍጥነት በኦንላይን ፓስፖርት አዛችሁ ቀጠሮ ለማስያዝ ትቸገራላችሁና ዛሬ በአሁኑ ሰዓት በሀገራችን ኢትዮጵያ ውስጥ ፓስፖርት ማውጣት ወይም ማደስ ለአንድ ተጓዥ ትልቅና የመጀመሪያው ፈተና የሆነውን ሚስጥር እሱን የምታስተካክሉበትን ሚስጥር እነግራችኋለሁኝ። በአሁኑ ሰዓት በሀገራችን ኢትዮጵያ ውስጥ ፓስፖርት ማውጣት በጣም ወይም ደግሞ ለማሳደስ ብዙዎች ይፈሩታል። ይህንን ነገር እንደ ስራ ነው የሚቆጥሩት እና ብዙዎቻችሁ ግን ይህንን ነገር በቀላሉ የምታስተካክሉበትን መንገድ አታውቁትም። ይህንን ዛሬ እነግራችኋለሁ በዚህ ቪዲዮ። እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ሚስጥሩን እነግራችኋለሁ። ማለትም በደቂቃ ውስጥ በአጭር ሰዓት ውስጥ እንዴት ማስተካከል እንደምትችሉ። ይህንን ሚስጥር ምን ሚስጥር አለው ልትሉ ትችላላችሁ። ሚስጥር አለው። ምን ሚስጥሩ ምንድን ነው? ሰዓት ነው። ከስንት እስከ ስንት ሰዓት ኦንላይን ላይ ገብተን ማስተካከል አለብን። ሰዓቱን ነው ዛሬ የምነግራችሁ በዋናነትም ማለት ነው። ምክንያቱም በየትኛውም ሰዓት ላይ በፈለጋችሁ ሰዓት ላይ ገብታችሁ ኦንላይን ፓስፖርቱን ለማዘዝ ሰብሚት አድርጋችሁ ለማውጣት ብታስቡ አይደርሳችሁም። ያችን ሰዓት ሚስጥሯን ከየት እስከ የት ናት ያቺ ሰዓት? ኦንላይን ፓስፖርት የምታዙባት ፈጣኗ ሰዓት የትኛዋ ናት የሚለውን ነው ዛሬ የምነግራችሁ ማለት ነው። ያቺ ሰዓት ከየት እስከ የት ናት እነግራችኋለሁ። አብራችሁ ይቆዩ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሸር በማድረግ ሌሎችን በማጋራት ቤተሰብ መሆናችሁን እንዳትረሱ። ብዙዎቻችሁ የኦንላይን ቀጠሮ ለመያዝ ስትሞክሩ ሲስተሙ ቢዚ እየሆነባችሁ ትቸገራላችሁ። ወይንም ደግሞ የቀጠሮ ቀኑ ከአንድ ቀን በኋላ እየሆነባችሁ ተስፋ ትቆርጣላችሁ። ከአንድ ቀን በኋላ የእናንተን ጊዜ ይበላባችኋል፣ ቢዚ ያደርጋችኋል፣ ትበሳጫላችሁ። አይ ከዚህ በኋላማ በብር ከፍዬ ኦንላይን ላይ ሄጄ ላስሞላ ብላችሁ እስከ 1000 ብር 800 ብር ከፍላችሁ ለማስሞላት ተወስናላችሁ። ታዲያ ይህንን ሚስጥር ዛሬ እነግራችኋለሁኝ። ሚስጥሩ ሰዓት ነው። የምትሞሉበት ሰዓት ይወስነዋል ማለት ነው። ሲስተሙ የሚሰራበትና ጥቂት ሰዎች ብቻ የሚጠቀሙበት ድንቅ ሚስጥር አለው። የሰዓት ሚስጥር በጥቂት ሰከንዶችና በጥቂት ሰዓታቶች ብቻ በአጭር ጊዜ የምትጨርሱበት ዛሬ እነግራችኋለሁ። አዲስ ፓስፖርት ሊሆን ይችላል፣ ለማደስ ሊሆን ይችላል። ደላላ ሳያስፈልጋችሁ፣ ምንም አይነት አጋዥ ሳያስፈልጋችሁ፣ ኢንተርኔት ቤቶችን ማማከር ሳይጠበቅባችሁ ከቤታችሁ ሆናችሁ በስልካችሁ ብቻ በጣም በአጭር ሰዓት ውስጥ እንዴት ቀጠሮ ማስያዝ ትችላላችሁ። ደረጃ በደረጃ በተግባር አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። መጀመሪያ ማወቅ ያለብን የኢሚግሬሽንና የዜግነት አገልግሎት አሁን ላይ አሰራሩን ሙሉ በሙሉ እንዴት ነው የቀየረው የሚለውን ይህንን መረዳት አለብን። አብዛኛውን ጊዜ የኢትዮጵያ የዜግነትና የኢሚግሬሽን አገልግሎት በኦንላይን ነው ሁሉን ነገር እያስተናገደ ያለው በኦንላይን ነው። ክፍያ የምትፈጽሙት በኦንላይን ነው። ኢንፎርሜሽኑን ሁሉ ነገር የምትሞሉት በኦንላይን ነው፣ በአካል አይደለም ማለት ነው። አሁን ባለው መመሪያ መሰረት ያለ ኦንላይን ቀጠሮና ያለ ቅድመ ክፍያ ወደ ቢሮ መሄድ ፍጹም አይቻልም። ወደ ቢሮ አትሄዱ፣ በኦንላይን ነው ሁሉም ነገር ማለት ነው። ፎቶግራፍ፣ የጣት አሻራና የሰነድ ማረጋገጫዎች ሁሉ የሚደረጉት በኦንላይን በወሰዳችሁት ቀጠሮ መሰረት ብቻ ነው፣ በኦንላይን በምትሞሉት ማለት ነው። ስለዚህ ሲስተሙ ወደሚከፈትበት ድብቅ ሰዓት አሁን ወደ ዋናው ሚስጥር እንግባ። ብዙ ሰዎች በቀን ወይም በስራ ሰዓት ፓስፖርት ዶት ኢቲ ላይ ድረገጽ ላይ ሲገቡ ኖ ሶልትስ አቫይላብል ይላቸዋል። ኖ ሶልትስ አቫይላብል ወይንም አሁን አቫይላብል አይደለም ይላቸዋል። ወይም ቀጠሮ የለም የሚል ጽሁፍ ታያላችሁ ብዙ ጊዜ ማለት ነው። ቀጠሮ የለም ይላችኋል ብዙ ጊዜ ስራችሁን አቋርጣችሁ የሆነ ሙድ ውስጥ ሆናችሁ እሱን ለመሙላት ስትገቡ ማለት ነው። ሲስተሙ አዳዲስ የቀጠሮ ቦታዎችን ሪፍሬሽ የሚያደርገውና የሚከፍተው አብዛኛውን ጊዜ ስንት ሰዓት ይመስላችኋል? ትልቁ ሚስጥር ልነግራችሁ ነው። አሁን ስንት ሰዓት ይመስላችኋል? ሲስተሙ አዳዲስ የቀጠሮ ቦታዎችን ሪፍሬሽ የሚያደርገውና የሚከፍተው አብዛኛውን ጊዜ እኩለ ሌሊት 6 ሰዓት ነው። እኩለ ሌሊት 6 ሰዓት እንዲሁም ደግሞ ከንጋቱ 11 ሰዓት ላይ
እያዳመጣችሁ ነው አይደል? እኩለ ሌሊት 6 ሰዓት ላይና ከንጋቱ 11 ሰዓት ላይ ባለው ጊዜ ውስጥ ነው። የቀጠሮ ቦታዎችን ሪፍሬሽ አድርጎ አብዛኛውን ሰው ብዙ ይህንን ስለማያውቅ የተወሰኑ ሰዎች ብቻ በእነዚህ ሰዓቶች በደቂቃ ውስጥ ሰብሚት አድርገው በአጭር ሰዓት ውስጥ ምንም ጊዜ ሳያጠፉ ወደ ስራቸው ይመለሳሉ። ከሌሊቱ 6 ሰዓትና ከጠዋቱ 11 ሰዓት ከንጋቱ 11 ሰዓት ማለት ነው። ከንጋቱ 11 ሰዓት ላይ ይህንን ነገር በአጭር ሰዓት ውስጥ መሙላት ትችላላችሁ። በዚህ ሰዓት ገብታችሁ ስትሞክሩት ሲስተሙ በጣም ፈጣን ነው። በጣም ፈጣን ከሌሊቱ 6 ሰዓትና ከአነጋጉ 11 ሰዓት ላይ በምትሞክሩ ጊዜ በጣም ፈጣን ነው። በቅርብ አጭር ሰዓት ውስጥ በቀላሉ ሰክሰስ አድርጋችሁ ትወጣላችሁ ማለት ነው። ሰብሚት አድርጋችሁ የክፍያና የሰነድ ጥንቃቄዎች አሉ። የክፍያና የሰነድ ጥንቃቄዎች ቀጠሮውን በምታቀርቡበትና በምትሞሉበት ጊዜ ስም፣ የልደት ቀንና የቀድሞ ፓስፖርትም ቁጥር ካላችሁ የምታድሱ ከሆነ አንድም ፊደል መሳሳት የለበትም። አንድም ፊደል እንዳትሳሳቱ። የልደት ቀን፣ ስም በተለይ የምታድሱ ከሆነ ማለት ነው። እድሳት ስታደርጉ ከቀድሞ ከዚህ በፊት ከሞላችሁበት ጋር እኩል መሆን አለበት። በፍጹም መሳሳት የለበትም። እሱን በጣም በጥንቃቄ መሙላት ይኖርባችኋል። ክፍያውን ደግሞ በቴሌ ብር ወይንም ደግሞ በሲቢ ብር ልትፈጽሙ ትችላላችሁ። እንደየጥያቄው ነው ማለት ነው። በፒዲኤፍ መልክ ደግሞ ማውረድ እንዳትረሱ። ይህንን ስትሞሉ ሲስተሙን የሞላችሁበትን በፒዲኤፍ መልክ አውርዱትና በስልካችሁ ዳውንሎድ አድርጋችሁ እሱን ፕሪንት አድርጉት። ፕሪንት ቤት ሄዳችሁ ፕሪንት ታደርጉታላችሁ። ከለር ፕሪንት ብታደርጉት ይመረጣል። ያሊያም በጥቁሩም ቢሆን ችግር የለውም። በአጭሩ ፓስፖርት ለማውጣት ሌሊት ላይ መሞከር፣ ሰነዶችን በጥንቃቄ መሙላትና ክፍያውን ወዲያውኑ ማጠናቀቅ ከፈለጋችሁ ዋናዎቹ ቁልፍ ነገሮች እነኚህ ናቸው። በተለይ ሌሊት ላይና ከጠዋት 11 ሰዓት ላይ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ የትኛውን ሀገር የቪዛ መረጃ፣ የተለያዩ መረጃዎችን የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም ተጫኑ። ስለተከታተላችሁን አመሰግናለሁ። ጥሩ ጊዜ ተመኘውላችሁ።